ሰላም ጤና ይስጥልኝ እንደምናላችሁ የጄስ ስፖርት ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ያለን ዛሬ ወደ አጠናቀርናቸው አንዳንድ መረጃዎች አብረናችሁ እንቆያለን። እናንተም አብሮነታችሁን በላይክ በሼርና በኮሜንት ሰብስክራይብ እንዲሁም የደውል ምልክቷን እየነካችሁ አብሮነታችሁን ታደርሱን ዘንድ እንጋብዛለን። አብራችሁን ቆዩም። የዘራረጉ ከጎረቤታችን ኤርትራ የሚመዘዘው አሌክሳንደር ኢሳቅ ጉዳይ እያነጋገረ ይገኛል። አሌክሳንደር ኢሳቅ ከኒውካስትል ዩናይትድ ጸብ ቀረሽ ፍልሚያን በማድረግ ወደ አንፊልዳውያን ቤት ሊቨርፑል ቢያመራም በደረሰበት ከፍ ያለ ጉዳት የተነሳ በውድድር ዓመቱ ከጨዋታ ውጭ ሆኖ ማሳለፉ አይዘነጋም። ይሁንና አሌክሳንደር ኢሳቅ አሁን ለስዊድን ብሔራዊ ቡድን እየተጫወተ ሲገኝ ግቦችንም ማስቆጠር ችሏል። ነገር ግን በእናትና አባቱ የኤርትራዊ የዘራረጉ የሚመዘዘው ኢሳቅ በዓለም ዋንጫው የኤርትራ ባንዲራ ያለበትን ጫማ አድርጎ መጫወቱ በብዛት መገናኛ ብዙሃን እየተቀባበሉት ይገኛሉ። እርስዎ በዚህ ጉዳይ ላይ ምን ይላሉ? ለስዊድን እየተጫወተ የኤርትራን ባንዲራ አድርጎ መጫወቱ ምን ክፋትስ አለው? ዘገባው ኢስፔን አፍሪካ ነው ይዞት የወጣው። የቀድሞ የማንቸስተር ዩናይትድ ሌጀንድ ሮይ ኪን ስለ አርሰናል እንዲህ ሲል ተናግሯል። ትላልቅ ክለቦች ከአርሰናል ቤት ዴክላን ራይስን፣ ሳሊባን፣ ማጋሌሽን፣ ካላፊዮሪን የመሳሰሉ ተጫዋቾችን ማስፈረም ይፈልጋሉ። ነገር ግን ከነዚህ አንዳቸውም አርሰናልን መልቀቅ ፍላጎት የላቸውም። እነሱ ሜዳ ላይ ልክ እንደ ቤተሰብ ይጫወታሉ፣ እርስ በርስ ይዋደዳሉ፣ ለማሸነፍ ጥልቅ ጉጉት አላቸው፣ አንድነት አላቸው። ይህንን ሁላችንም ተመልክተናል። ለዚህ ክለብ የሚጫወቱት ለገንዘብ ብለው ሳይሆን ለክለባቸውና ደረታቸው ላይ ለለጠፉት ለሚጫወቱት ባጅ ፍቅር አላቸው። እያንዳንዱ ተጫዋች ለክለቡ ጥልቅ ፍቅር አለው። ለዚህ ነው ይህ የማይክል አርቴታው ቡድን አርሰናል በቀጣይ ዓመታቶች በሊጉ ላሉ ክለቦች ትልቅ ችግር ይሆናል ብዬ እርግጠኛ ሆኜ የምናገረው ሲል ተደምጧል። እርሶ በዚህ ጉዳይ ላይ ሐሳብ ካሎት ይጻፉልን። ፔሪ ኤድዋርድሰን እና አሌክስ ኦክስፔሌንድ ቻምበርሌን ቅዳሜ ዕለት በፖርቹጋል በተደረገ የግልና ድምቀት ባለው የቤተ ክርስቲያን ስነ ስርዓት ተጋብተዋል። የሊትል ሚክስ ኮከብና የቀድሞ የእንግሊዝ ብሔራዊ ቡድን እግር ኳስ ተጫዋች የሆኑት ሁለቱም የ32 ዓመት ወጣቶች ቃለ መሐላ የፈጸሙት ፋሮ አቅራቢያ በምትገኘው ኤስቶይ መንደር ውስጥ በሚገኘው ውብ ሆነው ኢግሪጃ ማርቲዝ ዲ ኤስቶይ ቤተክርስቲያን ውስጥ ነው። ፔሬ በአካባቢው የእረፍት ጊዜ መኖሪያ ቤት አላት። ቀላል የሆነው የጋብቻ ስነ ስርዓት ከቀኑ 9 ሰዓት በኋላ የተጀመረ ሲሆን ወደ 70 የሚጠጉ የቅርብ ጓደኞችና የቤተሰብ አባላት ታድመዋል። ከእንግዶቹ መካከል የአሌክስ የቀድሞ የቡድን አጋሮች ዳኒ ዌልቤክ፣ ኪሪያን ጊብስ፣ ካርል ጄንክሰን እና የፍልዋም አማካይ ሃሪሰን ሪድ ይገኙበታል። ለ30 ደቂቃ ብቻ በቆየው ስነ ስርዓት ላይ ታዳሚዎቹ በ5 አባላት ባለው ኦርኬስትራ ተዝናንተዋል። ከ2022 ጀምሮ ተጫጭተው የነበሩትና 2 ልጆች ያፈሩት አዲስ ተጋቢዎች ስነ ስርዓቱ ሲጠናቀቅ ወደ ሰማያዊው ሰማይ በቀለማት ያሸበረቀ ጭስ በመልቀቅ የጋብቻቸውን በዓል አክብረዋል። ጥንዶቹ ክብረ በዓሉን በግልና በዝቅተኛ ደረጃ ለማከናወን በመፈለጋቸው ብዙም ድምቀት አልነበረውም። ፔሪ ቀደም ሲል ስንት ሰዎችን መጋበዝ እንዳለባት መወሰን እንቅልፍ እንደሚያሳጣት ገልጻ ነበር። የፔሪ የቀድሞ የሊትል ሚክስ ባንድ አባል ጃድ ትሪልዋል በበዓሉ ላይ ያልተገኘች ሲሆን በምትኩ 335 ማይል ርቀት ላይ በፖርቶ በተካሄደው ፓሪማቬራ ሳውንድ ፌስቲቫል ላይ በመስፈን ስራዋ ላይ ተገኝታለች። አሳዛኙ የሜንዲ የህይወት ምስቅልቅል፣ አሳዛኙ ቤንጃሚን ሜንዲ ህይወት እንደቀጠለ ነው ሲል ዘሰን አስነበበ። ቤንጃሚን ሜንዲ ሴትን ልጅ በመድፈርና በመሰል ጉዳዮች በእንግሊዝ በአሳዛኝ ሁኔታ ለበርካታ ጊዜ በእስር ሲማቅቅ ቆይቶ ፍርድ ቤቱ በሁሉም ጥፋተኛ እንዳልሆነና ምንም አይነት ወንጀል እንደሌለበት በማሳወቅ ነፃ ሲል ከእስር ለቆታል። ሆኖም ግን ቤንጃሚን ሜንዲ በወጣትነት የነበረውን ያፈራቸውን ውድ ንብረቶቹን በመሸጥና በማስያዝ ብሎም በርካታ ረብጣ ገንዘቦችን ከሚያገኝበት የእግር ኳስ ሕይወቱ እንዲሰናከልበት ሆኗል። አሁን ሜንዲ በቤልጂየም ሕይወት አልጋ ባልጋ
እንዳልሆነለት አጠር ባለ መረጃ ዘሰን አስነብቧል። ኤሲ ሚላን ሩበን አሞሪምን የክለቡ አሰልጣኝ አድርጎ ለመሾም ተስማማ። ኤሲ ሚላን ፖርቹጋላዊውን አሰልጣኝ ሩበን አሞሪምን የክለቡ አሰልጣኝ አድርጎ ለመሾም መስማማቱን ፋብሪዚዮ ሮማኖ ዘግቧል። ይህ አዲስ ስምምነት እስከ ሰኔ 2028 የሚያቆያቸው ሲሆን እንደ አስፈላጊነቱ ውሉን እስከ ሰኔ 2029 ለማራዘም የሚያስችል ተጨማሪ አማራጭ አለው። ባለፈው ጥር ወር ከማንቸስተር ዩናይትድ የተሰናበቱት አሞሪም አሁን በጣሊያን ሴሪያ አዲስ ምዕራፍ የሚጀምሩ ይሆናል። ማርከስ ራሽፎርድ በማንቸስተር ዩናይትድ ሊቆይ ይችላል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ እንግሊዛዊው የ28 ዓመት የመስመር አጥቂ ማርከስ ራሽፎርድን በዚህ ክረምት ወደ ኦልድ ትራፎርድ እንዲመለስ በሩን ክፍት አድርጓል ሲል ዘሰን ዘግቧል። ከተጫዋቹ ጋርም ውይይት እያደረገ ይገኛል ተብሏል። ከቀድሞ አሰልጣኝ ሩበን አሞሪም ጋር በተፈጠረ አለመግባባት ከታህሳስ 2024 በኋላ ለዩናይትድ ያልተጫወተው ራሽፎርድ ወደ ስብስቡ ለሚመለስበት ሁኔታ ከቡድኑ አንጋፋ ተጫዋቾች ጋር ተወያይቶ አዎንታዊ ምላሽ ማግኘቱ ተዘግቧል። ባርሴሎና ተጫዋቹን በ30 ሚሊዮን ፓውንድ በቋሚነት የማዘዋወር ፍላጎት እንደሌለው ካሳወቀ በኋላ አሰልጣኝ ካሪክ የራሽፎርድን መመለስ በደስታ እንደሚቀበለው ተሰምቷል። እስከ ሰኔ 2028 የሚያቆየው ኮንትራት ያለው ራሽፎርድ ቋሚ ዝውውር ማግኘት ካልቻለ በካሪክ ስር ዳግም ሊመለስ እንደሚችል የቀድሞው የማንቸስተር ዩናይትድ አማካይ ኒኪ በት ገልጿል። ኒኪ በት በጉዳዩ ዙሪያ የሰጠው አስተያየት የማንቸስተር ዩናይትድ እና የራሽፎርድ ጉዳይ አብቅቷል ማለት አይቻልም። ተጫዋቹ ቀሪ ውል ያለውና ከፍተኛ ተከፋይ ነው። ዩናይትድ የሚፈልገውን ከፍተኛ የዝውውር ሂሳብ ከፍሎ የሚወስደው ክለብ ያለ አይመስልም። ስለዚህ ቢያንስ ለቅድመ ውድድር ዝግጅት ወደ ዩናይትድ ለመመለስ ይገደዳል ሲል የቀድሞ ተጫዋች ተናግሯል። ማርከስ ራሽፎርድ በፕሪሚየር ሊጉ በቆየባቸው 9 ዓመታት በ287 ጨዋታዎች 87 ግቦችን ማስቆጠሩ ይታወሳል። በርካታ ተጫዋቾችን ለሽያጭ ያቀረበው የጣሊያኑ ክለብ ጁቬንቱስ የጣሊያን ሴሪያ ኤ ውጤታማው ክለብ ጁቬንቱስ ባለፉት ዓመታት የስኩዴቶን ዋንጫ የማሸነፍ አቅሙ ተዳክሞ ታይቷል። ከ2019 እስከ 2020 ድል በኋላ ለሁለተኛ ጊዜ ከቻምፒየንስ ሊግ ውጪ ለመሆንም ተገዷል። የአውሮፓ ቻምፒየንስ ሊግ ቦታን ያጡት ጁቬንቱሶች በርካታ ተጫዋቾቻቸውን ለሽያጭ ማቅረባቸው እየተነገረ ነው። በተለይም በአማካይና በፊት መስመሩ ላይ ሰፊ ለውጥ ለማድረግ ማሰቡ ተነግሯል። ኬፕረም ቱራሃም፣ ኩፒ መርነስ፣ ካምቢያሶ፣ ብላሆቪች፣ ብሬመርና ሜኬኒ እንዲሁም በውሰት ያሳለፉት አርተር ሜሎና ኒኮ ጎንዛሌዝ ጥሩ ዋጋ ከተገኘባቸው ወደ ሌላ ክለብ እንዲዘዋወሩ ውሳኔ ላይ ተደርሷል። ለገበያ ከቀረቡት ውስጥ ኬፐርተን ቱራሃም ዋጋው 50 ሚሊዮን ዩሮ ቢገመትም ጁቬ ከተጫዋቹ እስከ 65 ሚሊዮን ዩሮ ድረስ እንደሚጠብቅ ተገልጿል። ማንቸስተር ዩናይትድ፣ ሊቨርፑልና ጋላታ ሰራይ የተጫዋቹን ሁኔታ እየተከታተሉ ይገኛሉ። አሜሪካ በአርሰናል ባለቤት ሜዳ ጨዋታዎችን ታደርጋለች። የ2026 የዓለም ዋንጫ አዘጋጆች መካከል በዋናነት ስሟ የሚነሳው ዩናይትድ ስቴትስ ኦፍ አሜሪካ ዛሬ ሌሊት 10 ሰዓት ላይ ከፓራጓይ ጋር የመጀመሪያ ጨዋታዋን እንደምታደርግ ይታወቃል። አሜሪካና ፓራጓይ የሚጫወቱበት ስታዲየምም በሎስ አንጀለስ ግዛት የሚገኝ ሲሆን ሶፊ ስታዲየም ይሰኛል። ይህ ስታዲየም በዓለማችን ከሚገኙ ስታዲየሞች ለግንባታ በወጣበት ገንዘብ በውድነት በቀዳሚነት ይጠቀሳል። ከ5.5 እስከ 6.8 ቢሊዮን ዶላር ፈሰስ የተደረገበት ስታዲየሙ በዋናነትም ለሁለቱ የናሽናል ፉትቦል ሊግ ኤንኤፍኤል ክለቦች ሎስ አንጀለስ ራመስ እና ሎስ አንጀለስ ቻርጀርስ የመጫወቻ ሜዳነት ያገለግላል። የዚህ ስታዲየም ባለቤቶችም የወቅቱ የፕሪሚየር ሊጉ ሻምፒዮን አርሰናል ባለቤት የሆኑት የክሮኒኬ ቤተሰቦች ናቸው። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ እነዚህ የመሰሉ መረጃዎችን ሲሆን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን በሌላ ዝግጅት እስክንገናኝ በያላችሁበት ሰላምና አንድነት ከናንተ እንዳይርቅ በመመኘት የዛሬን በዚሁ ቋጨን። ቸር ያገናኘን።